ልትሄጂ ነው? ምን ፈልገሽ ነው ሀዬ? ቆይ አባዬስ? ዛሬ አባዬ ትዝ የሚልሽ እንዴ? እና አባዬ የት ሄዶ ነው? ዛሬ እመጣለሁ ሀዬ፣ ዛሬ ይዤ እመጣለሁ። እኔም አብሬሽ እሄዳለሁ። የት ነው የምትሄጂው? እንዴ እና አባዬ ለመጣ ነው እንዴ? ማታ ጊዜ እኮ ተኝቼ ይዛል። ከዛ በኋላ አባዬ ናፈቀኝ። ከዛ እኔ ደግሞ ምኝታ ቤት ሲሄድ ከዛ እሱ የለም። ከዛ ከማን ተይው ሀዬ፣ አባዬ እስኪመጣ ድረስ ከማዬ ጋር አብረሽ ተኝ። አይ እኔ አባዬ ጋር እሄዳለሁ። እሺ አብሬሽ ነው የምሄደው። አባዬን ትወጂዋለሽ እንዴ? እንዴ እኔ ምጥን ነው የምወዳት። አባዬ እኮ አባት ነው። እና አባዬን አትወጂው፣ ምጥን ብቻ ነው የምትወጃት እንዴ? እና አባዬ እኮ አይወደድም። እሺ አይወደድም ማለት ነው ምን ማለት ነው? እና አባዬ እኮ አባዬ ነው። አንዳንዴ እኮ ሀዬ ሳታውቂ የምትናገሪው ነገር ሌላ ሰው ያጥሽ ነው የሚመስለው። ቢሆን እጅ ለውጣ ነው ምጥን ጥሪያት። እንዴ እኔ አባዬ ነው የምፈልገው። አይ እንግዲህ ሂጂ ውጪ፣ ካለበዛ ግን ቆልፌብሽ ነው እሺ የምወጣው። እንዴ እና ዳጣም ሄደች። ታዲያ ለምን ከሷ ጋር አብረሽ አልሄድሽም? እሺ የት ነው የምሄደው አለች። እና እሷ ደግሞ ለእኔ አልነግርም አለች። ታዲያ እሺ በቃ ሀዬ አሁን ሂጂ። እና አንቺ አባዬን ይዘሽው ትመጫለሽ? ይኸውልሽ ሀዬ እኔ አንቺ አባታችን አስፈትቼ አመጣለሁ። እሺ እሺ በቃ አሁን ሂጂ። እማዬን ቶሎ ውጪ ጨርሻለሁ በያት። ናታንንስ ምን ልበለው? አምጪ በይ ሂጂ ቶሎ በይ። አቤት ሻይ፣ ይሄ ሻይ ነበር በጣም ናፍቆኝ ነበር። ጣፈጥሻል? ኪዲዬን በጣም ነው የኔ ልጅ። እሺ እኔማ እና እንዴት ነሽ? ደህና ነኝ እናቴ። እኔ የምልሽ ሰላምዬ፣ ቤቢ አደገ አይደል? አዎ ወንድምሽ። ታውቂያለሽ ግን በጣም ብዙ ወንድም እንዲኖረኝ ነበር የምፈልገው። አንቺ ከዚህ በኋላ መቼ ምን ያለው ይድልሽም ባይሆን እትዬ ትወልድልሻለች። እሺ ሰላምዬ፣ አሁን ለምንድን ነው የፈለግሽ? በጣም በፍጥነት ከዚህ መሄድ አለብኝ። እሺ የአባዬ ፍርድ ቤት ቀጠሮ ቀን ዛሬ ነው። አዎ እኔም እኮ አብረን እንድንሄድ ብዬ ነበር የፈለግኩሽ። ወይ ሰላምዬ አትሄጂም እንዴ? ለምን? አንቺና እማዬ ጎን ለጎን ቆማችሁ ማየት አልፈልግም። እሺ በጣም ዘግናኝ ነገር ነው። ከምርሽ ነው ሰላምዬ? እኔ እማዬ ማርታን በጣም ነው የምወዳት። ሳላስበው እንደ እናት ነው የቀረብኳት። ይህን ስልሽ ግን አንቺን ትተካለች ማለት አይደለም። ግን በቃ አለ አይደል፣ በጣም ጥሩ ሰው ናት። አንቺንም በጣም ነው የምትወድሽ፣ በጣም ነው የምታምንሽ። መድኃኒት እንኳን ያን ሁሉ ነገር ስላንቺ ያለቻት ኤቢ ድሮ ስላንቺ ያንን ሁላ ነገር እያወራቻት እንኳን እሷ ስላንቺ ክፉ ነገር አሰባት አታውቅም። እንጂ ዳጣዬ፣ እኔም እኮ እትዬ መጥፎ ሴት ናት አላልኩም። በጣም ወዳታለሁ፣ እፈራታለሁ፣ አከብራታለሁ። በቃሽ፣ እንደዛ ከሆነ እባክሽ ከሷ ራቂ፣ ከአባዬም ራቂ። በቃ ዳጣ፣ አላደርገው፣ እሱም ማድረግ አልችልም። ለምን? አንድ ነገር ልንገርሽ ዳጣዬ። ምንድን ነው የምትነግሪኝ? ዳጣዬ፣ ወንድምሽ ማለቴ ቤቢ። ቤቢ ምን ሆነ? አረ ምንም አልሆነ። ምን መሰለሽ ዳጣዬ፣ ወንድምሽ ቤቢ ወንድምሽ። እንዴ ሰላምዬ፣ ምን ሆነሽ ነው? ለምን አትናገሪኝ? በቃ ቤቢ ከጋሼ ነው የወለድኩት። የጋሼ ልጅ ነው። አይን ላይን ሲጋጩ ስሜታቸው ሲንቀሳቀስ ብርሃኑ በአይኖቻቸው ውስጥ ተንጸባረቀ። ሳያውቁት በደመ ነፍስ ተጠጋጉ። ሳያስቡት ያ ኃያል ፍቅር ወስዶ ከንፈር ለከንፈር አገናኛቸው። እጆቻቸው የማይደርሱበት ስፍራ አልነበረም። አንዳቸው በአንዳቸው ውስጥ እንደ ሰም እየቀለጡ ፍራሹ ላይ በጀርባቸው ወደቁ። ጥሩ ሰው በጠንካራ እጁ
የተራቆተውን ገላዋን እየዳበሰ አንገቷ ስር ስማት ቀጥ ብሎ የቆሙትን ጡቶቿን ሲጨምቃቸው እግሮቿን ከፈተቻቸው። ቃሰተች። ጭኗ መካከል ገባ። ትንፋሻቸው ይጋረፋል። በፍቅር ዓለም ውስጥ ሲሰምጡ የኖሩ ነፍሳት ያ የፍቅር ዓለም አንድ አካል አንድ አምሳል መሆናቸውን ፈቅዶላቸው ማረጋገጫውንም በደም ማህተም አረጋገጠላቸው። ፍጹም አስደሳች፣ ፍጹም ሰላማዊ ወደ ሆነው ዓለም ጠልቀው ገቡ። በመጨረሻም በድካም ውስጥ የሚገኝ ሰላም፣ በህመም ውስጥ የሚገኝ ጣፋጭ ፍቅር አግኝተው በርካታ ወደቁ። ፍቅር ማለት ይህ ነው፣ ዘላለማዊ። እንዲህ ሲሆን ፍቅር እስከ መቃብር ይሆናል። የሻህረጊቱ ወደ ክፍሏ ገብታ ተኝታ ረፋድ ላይ ከእንቅልፏ ነቃች። ሰላማዊ እንቅልፍ ነበር የተኛችው። ስትነሳ ፊቷ በውበት ጸዳል ደምቋል። በህይወቷ ለመጀመሪያ ጊዜ ሰላማዊና የእርካታ ስሜት ሲሰማት ይታወቃታል። ይህ ስሜት ለዘላለሙ ከእርሷ ባይለይ ተመኘች። ከመኝታዋ ተነስታ ፊቷን ታጥባ የቀረበላትን ቁርስ ደስ እያላት ተመገበች። ስትጨርስ ከጥሩ ሰው ጋር ለመገናኘት ቀጠሮ ይዘው ስለነበር ወደ ክፍሏ ሄዳ ለቀጠሯ የሚሆን ልብስ ትመርጥ ጀመር። አንዱን ስትጥል አንዱን ስታነሳ ቆይታ በመጨረሻ ምርጫዋ በአንዱ ጸና። ለብሳ ስትጨርስ ጸጉሯን አበጥራ ጀርባዋ ላይ በረጅሙ ለቀቀችው። መስታወት ይዛ መኳኳል ስትጀምር የክፍሏ በር ተከፍቶ ዘርፌ ገባች። ዘርፌ ወደ ክፍሏ ገብታ ስትመለከታት በጥንቃቄ የተመረጠ አለባበስ ለብሳ እጅግ መዋቧን ባየሽ ጊዜ በሁኔታዋ ተገረመች። ከዚህ ቀደም ለአለባበሷ እንዲህ ተጨንቃ አታውቅም። እንዲያውም ጭቅጭቃቸው እንዲህ ልበሽ አትልበሽ በሚል ነበር። አሁን ምን ተገኝቶ ነው? ጥርጣሬዋ ጨመረ። አለባበሷን ከላይ እስከ ታች ተመለከተቻትና ምንድነው ይሄ ሁሉ መሽቀርቀር? ቆይ የምትሄጂው መኪና ለመለማመር ነው ወይስ ለሽርሽር? ስትል ጠየቀቻት። የሻህረጊቱ የዘርፌን ንግግር ሰምታ በማፈር ፊት ለፊቷ የያዘችውን መስታወት እያወረደች ምን የተለየ ነገር አረኩ ዘርፍዬ? ይሄው እንደ ሙሽራ እየተሽቀረቀርሽልኝ አይደል እንዴ? የሻህረጊቱ የፍረት ሳቅ ስቃ ምኑን ነው የምሽቀረቀረው ዘርፍዬ? ሁልጊዜ እንደምለብሰው ነው ያለበስኩት አለች። ልቡኗ ግን እንዳልሆነ ያውቀዋል። ይሄ ነገርሽ አላማረኝም እኔ አለች ዘርፌ፣ ጥርጣሬዋ ወደ ስጋት እየተቀየረ። ዘርፌ ደግሞ ግራ ታጋብኛለሽ አንዳንዴ። ቆይ ሌላ ጊዜ ባለባበስሽ ጥንቃቄ አድርጊ፣ ስትናገሪም ቁጥብ የጨዋ ንግግር ይሁን እያልሽ አልነበር እንዴ የምትመክሪ? ዛሬ ምን ተገኘና ነው እንዲህ የምትይኝ? አለች ሻህረጊቱ ጥርጣሬዋን አቅጣጫ ለማስቀየር በማሰብ። አሄ እንዲያ ከሆነ ጥሩ አለችና ውስጡ አምሮ ባይቀበልም ስጋት ውስጥ እያደረ በስስት ተመለከተቻት። የሻህረጊቱ የዘርፌ ጭንቀትና ሐሳብ ዞሮ ዞሮ ለሷ ከማሰብ እንደመነጨ ስለሚገባት ስሜቷን ትረዳታለች። ግን ያላወቀችው ጉዳይ ምርጫዋን መወሰን የሚገባት ራሷ እንደሆነች አለማወቋ ነው። በምርጫዋም ማንም ጣልቃ ሳይገባባት እንዳሻት መወሰን መፈለጓን አለመረዳቷ ነው። በምርጫዋም ማንም ጣልቃ ሳይገባባት እንዳሻት እየከነፈች ነው። በዚህ ነፃ በረራዋ ውስጥ ደግሞ ማንም እንዲገባ አትፈቅድም። ከእንግዲህ ለራሷ ወሳኟ ሰው ራሷ ነች። የተከለለውን ድንበር አልፈዋለች። ማንም ወደ ኋላ ሊመልሳት አይችልም። ዘርፌም የምታሳዝናት ይህን ባለማወቋ ነው። በመሆኑም ስሜቷን ላለመጉዳትና የተጎናጸፈችውን ሰላም እንቅፋት እንዳይሆኑባት መጠንቀቅ አለባት። ከዚያ ውጪ ምንም የተለየ ነገር የለም አለቻትና የያዘችውን መስታወት አልጋ ላይ አስቀምጣ ወደ እርሷ ሄዳ በሁለት እጆቿ ትከሻዋን ይዛ በመለማመጥ አይን አይኗን ስትመለከታት ከሆነ ደና
አለች ዘርፌ። መርታቷን ስታውቅ ሳቅ አለችና ደግሞ ዘርፍዬ ጎበዝ ሹፌር ሆኜልሻለሁ። የተወሰነ ተለማምጂ ብቃቴ ከፍ ይበል እንጂ ገበያ የለ ቤተ ክርስቲያን የለ በእግር መሄድ የለም። ከእንግዲህ ራሴ እየነዳው ነው ማድረስሽ ስትላት ዘርፌ በወዳጅነት ስሜት ተመልክታት እየሳቀች ጉረኛ አለቻት። እውነቴን ነው፣ ትንሽ ብቻ ድፍረት ይሻሻል። ይሁንልሽ እስቲ። ይሆናል፣ አሁን ወደ ልምምጤ ልሄድ ነው ብላ እቅፍ አደረገቻትና በወዳጅነት ስሜት ተመልክታት እወድሻለሁ ቻው አለቻትና እየፈጠነች በሩን ከፍታ ከክፍሏ ወጥታ ስትሄድ ዘርፌ በስስት ከኋላ እየተመለከተቻት ራስሽን ጠብቂ አለቻት። እሺ ጠብቃለሁ ብላ ወጥታ ሄደች። ዘርፌ እንደ ቀልድ እያየችው ያለው ነገር ወዴት አምርቶ መጨረሻው ምን ሊፈጥር እንደሚችል ግራ ገባት። ለጊዜው ጥርጣሬዋን ለብቻዋ ይዛ የሚሆነውን መከታተል እንዳለባት ወስና አልጋው ላይ አስቀምጣው የሄደችውን መስታወት አንስታ ግድግዳው ላይ ባለው መስቂያ ላይ ሰቀለችው። በመስኮቱ በኩል ቆማ ወደ ውጪ ስትመለከት ጥሩ ሰው ከተለመደው ጊዜ በተለየ ለአለባበሱ ጥንቃቄ አድርጎ ነጭ ሸሚዝና ጥቁር ቬል ሱሪ አድርጎ ቮልስዋገን መኪናው ጋር ቆሞ ጥርሱን በመፋቂያ እየፋቀ የችኮላ ስሜት እየታየበት እየደጋገመ ወደ ትልቁ ቤት በረንዳ ሲመለከት አየችው። ቆይቶም አንድ አስደናቂ ነገር እንዳየ በሚያሳብቅ ስሜት በፈገግታ ስሜት ተሞልቶ ፊቱ ሲያበራ ተመለከተችው። ወዲያው እየፈጠነ በመሄድ የመኪናውን በር ከፍቶ ጎንበስ በማለት በአክብሮ ሲጠባበቅ የሻይ አረጊቱ ብቅ ስትል ተመለከተቻት። መኪና ውስጥ ገብታ እንደመቤት ተደላድላ ስትቀመጥ ካጎነበሰበት ቀና ብሎ ዘግቶ እየፈጠነ ዞሮ ውስጥ ገብቶ የመኪናውን ሞተር አስነሳ። ግቢው ውስጥ የክፍሉ በረንዳ ላይ ተቀምጦ ፀሐይ እየሞቀ እንደ ዘርፌ ሁኔታዎችን ይከታተል የነበረው ጥላሁን ከተቀመጠበት ተነስቶ በሩ ሊከፍትላቸው ሄደ። የአጥሩን በር ከፍቶ ቆመ። ፊቱ ላይ የደስታ ስሜት ይታያል። መኪናዋ በር ላይ ስትደርስ ጥሩ ሰው መኪናዋን ሲያቆመው የሺህ አረጊቱ በጥሩ ሰው በኩል ተንጠራርታ ጥላሁንን እያየች ጥልዬ እንዴት አደርክ? ጥላሁን ጎንበስ ብሎ የሺህ አረጊቱን እየተመለከተ እግዚአብሔር ይመስገን የኔ ቆንጆ እንዴት ነሽ አንቺ? ይኸውልህ ጎበዝ ሹፌር ለሆንልህ ነው አለችው እየሳቀች። እሰይ በርችልኝና በደንብ ተለባበጂ። አሁንማ ሁሉ ነገር ጨርሻለሁ። በቅርብ ቀን ብቻዬን ሳሽከረክር ታየኛለህ። እሰይ እሰይ የኔ ቆንጆ አንተስ እንዴት ነው? በደብያ ለማበርካት ነው ብሎ ሳቅ አለና ዝም ያለውን ጥሩ ሰውን ጠየቀው። ጥሩ ሰው ሳቅ አለና ያለኝን ችሎታ ሁሉ ሳልሰስት እየሰጠኋት ነው። እሰይ በደንብ አለባብዳት አለና ሳቅ ብሎ በሉ እንግዲህ ሰዓቱ እንዳይረፍድባችሁ ሂዱ አለና ቀና ሲል ጥሩ ሰው መኪናውን አንቀሳቅሶ ከግቢው ወጥቶ ሄደ። ጥላሁን ከግቢው ወጥተው ሲሄዱ የግቢውን በር ዘግቶ ወደ ክፍሉ ተመለሰ። ክፍል 20 ጃን ሜዳ ደርሰው ለረጅም ሰዓት መኪና መንዳቱን ሲያለማምዳት ቆየ። በልምምዳቸው ጊዜ የሺህ አረጊቱ የተሻለ ብቃት ማሳየት ይችላ ነበር። በዚህም ጥሩ ሰው በጣም ተደስቷል። የልምምዱ ሰዓት ሲያበቃ ለራሳቸው ጊዜ መስጠት ስላለባቸው ከመኪናቸው ወርደው እጅ ለእጅ ተያይዘው በሳር ያጌጠው መስክ ላይ እየተጓዙ ስለ ፍቅራቸው አወሩ። ሁለቱም ደስተኛ ሆነዋል። ሜዳው ላይ ሕፃናትና ወጣቶች ኳስ ይጫወታሉ። እጅ ለእጅ እንደተያያዙ በዝምታ እየተጓዙ ቆዩና የሺህ አረጊቱ ድንገት ብቻዋን ሳቀች። ምንድን ነው የሚያስቅሽ? አላት። እሱም ተገርሞ ባላወቀው ነገር በመሳቋ አብሯት እየሳቀ አንተ ምንድን ነው ያሳቀ? ብላ አብሯት በመሳቁ መልሳ ጠየቀችው።
እኔ እንጃ አንቺ ስስቂያችን የሳኩት እኔም ዝም ብዬን የሳኩት አለችውና መልሳ ሳቀች። ስትስቅ እሱም አብሯት ሳቀ። ለምን እንደሚስቁ ምን እንደሚያስቃቸው አያውቁትም። ብቻ እየፈነቀለ ውስጣቸውን በደስታ ባህር አስጥሞ በሳቅ ይሞላቸዋል። አዲስ ዓለም ቋንቋ በሌለው ግን ደግሞ ነፍሳቸውን ባስተሳሰረ ታላቅ ኃይል ተግባብተዋል። የሻረጊቱ እየሳቀች ከእጁ እጇን አስለቅቃ ሜዳው ላይ ትሮጥ ጀመር። ጥሩ ሰውም አምልጣው ከፊት ለፊቱ የምትሮጠውን የሻረጊቱን ለመያዝ ከኋላ ይከተላት ጀመር። እየተባረሩ ያስኳት ሲል እያመለጠችው እየተሳሳቁ ሲሯሯጡ ቆይተው በመጨረሻ ይዞ ወደ ራሱ አስጠግቶ ጭምቅ አርጎ እቅፍ አረጋት። እሷም እየሳቀች ውስጡ ሽጉጥ ብላ ደረቱ ላይ ተደግፋ በሁለት እጇ አቅፋ ወገቡን ያዘችው። እንደተቃቀፉ ቆይተው ጥሩ ሰው ለቀቅ አደረጋትና ቀና ብላ ስታየው በአንድ እጁ ዞማ ጸጉሯን እየዳበሰ በፍቅር አይኖቿን ሲመለከት እሷም የደም ዝውውሯ ጨምሮ በኃይል እየተነፈሰች እንጆር የመሰሉት ከንፈሮቿ በደም እየሞሉ እየተከፈቱ ወደ ታች መውረድ ሲጀምሩ ጥሩ ሰው መታገስ ስላልቻለ ቀስ እያለ ወርዶ ጎረሳቸው። ይሞቃሉ። ሙቀታቸው ደግሞ ነፍስን ያሞቃል። ቀለጡ። ትንፋሽ እስኪያጥራቸው ጉልበታቸው አቅም አጥቶ እስኪርድ ተላላሱ፣ ተሳሳሙ። የሻረጊቱ በአየር ላይ የቆመች ያህል ሲሰማት ራሷን ጥላ ከንፈሯን አላቃ ደረቱ ላይ ወደቀች። ጥሩ ሰውም እቅፍ አድርጎ ፊቱን ጸጉሯ ውስጥ ወሽቆ መዓዛ ጠረኗን ይምግ ጀመር። ስትረጋጋ አላቃው አመለጠችው። እንዴ አንተ ልጅ አይን አስወጣኝ ብላ በድርጊቷ እያፈረች ሮጠች። ጥሩ ሰው ተከትሏት ሮጦ ስለደከማት ማምለጥ አልቻለችም። ያዛትና እየሳቀ እቅፉ ውስጥ ከተታት። እሷም እየሳቀች ውስጡ ሽጉጥ ብላ ስትላፋው ቆይታ ማምለጥ ባለመቻሏ ተስፋ ቆርጣ ወገቡን እቅፍ አርጋው ተመልሰው ወደ መኪናቸው መሄድ ጀመሩ። ጥሩ ሰው በተፈጠረው በሁለቱ ፍቅር በጣም ደስተኛ ሆኗል። ይሄ ደስታውን እስከ መጨረሻው ይዞት መጓዝ ይፈልጋል። ግን ደግሞ እንደዚያ እንዳይሆን ከፊት ለፊቱ ከባድ እንቅፋት እንዳለ ሲረዳ በፍርሃት ውስጡ ይላወሳል። ምን ነው ዝም አልክ? አለችው የሻረጊቱ በዝምታ ድምፁ ሲጠፋባት። ሐሳብ ውስጥ ገባሁ አይደል? ምን እያሰብክ ነው? ሐሳብ ይጠፋል ብለሽ ነው? ቁም ነገረኛ፣ ስለምንድን ነው የምታስበው? አለችና ከእቅፉ ወጥታ ከፊት ለፊቱ ቆማ መንገዱን ዘጋችበትና አይን አይኑን እያየች ጠየቀችው። አይኖቿን ትክ ብሎ እየተመለከተ አሁን በእኔና በአንቺ መካከል የተፈጠረው ነገር ያሳስበኛል። ለምን? አንድ የማይደፈር ድንበር ጥሰናል። ጭንቀትህ ይገባኛል። ለሁለታችንም አደጋ ነው አላት የስጋት ትንፋሽ ተንፍሶ። ወደ ኋላ መመለስ አንችልም። ለምን? አንዴ መስመሩን ጥሰን አለፍነዋ። ከዚህ በኋላ ወደፊት እንጂ ወደ ኋላ መመለስ አንችልም። ብዙ ርቀን አልሄድንም አለ ለማለት ያህል እንጂ ንግግሩን አምኖበት አልነበረም። ባታውቀው ነው እንጂ ብዙ ተጉዘናል። እንመለስ ብንል እንኳን የምንችል አይመስለኝም። ደግሞ ከመጣንበት ይልቅ የምንሄድበት የተሻለ ነው አለችውና እጆቹን በሁለት እጆቿ ይዛ ፊቷን አዙራ እየጎተተችው ወደፊት ትሄድ ጀመር። ጥሩ ሰው ተከትሏት እየተጎተተ እሺ የሚመጣውን አደጋ እንዴት እናደርገዋለን አላትና የተወሰነ ሄዶ አባትሽ ይህን ካወቁ ጥሩ አይመጣም ብሎ ውሳኔና ጥንካሬዋን ለማወቅ ቆመ። የሻረጊቱ መቆሙን ስታውቅ ወደ ኋላ ዞራ እያየችው ስጋቱ ትክክል መሆኑን ተረድታ አውቃለሁ ነገሮች ቀላል ላይሆኑ ይችላሉ፣
ቢሆንም ጥንቃቄ እናደርጋለን። ደግሞ የፍቅር አምላክ ይጠብቀናል አለችው ልታበረታታው ፈገግ ብላ። እሱም በፍቅር ትክ ብሎ አይኖቿን እየተመለከተ ወደ ራሱ አስጠግቶ እቅፍ አድርጓት አምናለሁ የፍቅር አምላክ ይጠብቀናል አለና ከፊቱ ፈታኝ ነገር እንደሚጠብቀው ቢያውቅም እሷ ጠንካራ እስከሆነች ድረስ ሊቋቋሙት እንደሚችሉ ሲረዳ የብርታት ስሜት ተሰማው። ከየት መጣ ሳይባል ዝናብ መዝነብ ሲጀምር ከገቡበት ሐሳብ ወጥተው እየተሯሯጡ ወደ መኪናቸው ሄደው ገቡ። መኪናቸውንም አንቀሳቅሰው ወደ ሰፈር ተመለሱ። ክፍል 21 ቮልስዋገን መኪናዋ ወደ ሰፈር እየተቃረበች ነው። የሻረቂቱ በመስታወቷ አሻገራ ወደ ውጭ ስትመለከት ከዚህ ቀደም ለእንቁጣጣሽ በዓል አበባ ይዞ ቤታቸው መጥቶ የነበረውን አቡሽን የፊደል ገበታና ወደ ቄስ ትምህርት ቤት ሲሄድ ውሃና ቆሎ ቀላቅሎ ይዞበት የሚሄደውን ባዶ ጠርሙስ ይዞ ወደ ቤት ሲመለስ ተመለከተችው። ሲሄድ ድካም ይታይበታል። ክፍል 13 ጊዜው ቀትር ነው። የሻርጊቱ ክፍሏ ውስጥ አልጋዋ ላይ ጋደም ብላ በሐሳብ ጭልጥ ብላ ነጉዳለች። ሌሊት ለትንሽ ደቂቃ ብቻ ነበር እንቅልፍ ሸለብ ያረጋት። ቢሆንም ብዙ እንቅልፍ አልተኛችም። አሁንም ቢሆን ድካም ሳይበግራት በሐሳብ ማዕበል ከወዲያ ወዲህ እንዳለች ነው። ጥሩ ሰው የሰጣትን መጽሐፍ ለወጉ በእጇ ብትይዘውም ገልጣ ልታነባ አልቻለችም። ዘርፌ ቁርስ እንድትበላ ጠዋት ብትጠራትም በቃኝ ብላ ለመብላት ፈቃደኛ አልሆነችም። የምሳ ሰዓት ደርሶ ዘርፌ ባትቆጣት ኖሮ እንኳን ምግብ ለመብላት ከክፍሏ መውጣት አልፈለገችም ነበር። እንዲሁ ለወጉ የቀረበላትን ምሳ ነካ ነካ አድርጋ በቃኝ ብላ ተነሳች። ዘርፌ ምን ሆነሽ ነው ብትላትም ምንም እንዳልሆነችና የበላችው እንደበቃት መለሰችላት። ዘርፌ ግን ምግቡን ነካካችው እንጂ እንዳልበላች ብታውቅም ልታስጨንቃት ስላልፈለገች በዝምታን ያለፈቻት። ክፍሏ ገብታ አንዴ በጀርባዋ ተኝታ ሌላ ጊዜ በጎኗ ተኝታ አሊያም ከተጋደመችበት ተነስታ አልጋዋ ላይ ግድግዳዋ ላይ ተደግፋ ጉልበቶቿን ሰብስባ አገጯን በማስረገፍ በሐሳብ ጭልጥ እያለች ከጥሩ ሰው ጋር ከተዋወቃቸው ጀምሮ እስከ ተለያዩበት ጊዜ ድረስ የነበረውን ሁኔታ እያስታወሰች በሚያስቀው ብቻዋን ፈገግ እያለች በሚያስተክዘውም ትክዝ እያለች በሐሳብ በመዋለል የእራት ሰዓት ደርሶ ዘርፌ ጠርታት ሳትፈልግ ወደ ራቱ ሄዳ አሁንም እንደነገሩ ነካክታው ተመለሰች። ዘርፌ በአንድ ቀን ውሎ ባሳየቻት የባህሪ ለውጥ ግራ ተጋባች። ምን ሆና ነው? አሟት ይሆን ወይስ ውስጧ እየነገራት የነበረውን ጥርጣሬ ተመልሳ ይሄማ ሊሆን አይችልም ስትል አሰበችና ለማንኛውም በዚሁ የምትቀጥል ከሆነ ሐኪም ዘንድ ወስጄ አስመረምራታለሁ ብላ አስባ ለጊዜው ተወችው። የሻረጊቱ ሌሊቱንም በሐሳብ ቀጣዩንም ቀን እንዲሁ ከክፍሏ ሳትወጣ ለምግብ ብቻ ስትጠራ እየወጣች እንደ ነገሩ ደርሳ እየተመለሰች በሐሳብ መጠመድ ቤቱ ውስጥ ጥያቄ አስነስቶ ምን እንደሆነች በእናቷም በዘርፌም በኩል ተደጋጋሚ ጥያቄ ስለበዛባት ትንሽ አሞኝ ነው የሚል መልስ የውሸት ሰጠቻቸው። ወደ ሐኪም ቤት መሄድ እንዳለባት እየተናገሩ ቢያስጨንቋት በኋላ ላይ ተሽሎኛል ብላ ጥርጣሬያቸውን ለማስለወጥ ጥሩ ሰው የሰጣትን መጽሐፍ ሳትወድ በግዷ ለመደበቂያ ስለሚሆናት የተወሰነ ታነብ ጀመር። አንዴ የመጽሐፉን ሐሳብ ለመያዝ አንዴ የራሷን ሐሳብ ለመያዝ ተቸግራ የተወሰኑ ገጾች እየተሰላቸች ለማንበብ ሙከራ በማድረጓ የተወሰነው እየገባት የተወሰነው በሐሳብ ስትወሰድ እየዘነጋችው ሄደችና የኋላ ኋላ እየቆየች ስትሄድ የመጽሐፉ ታሪክ እየመሰጣት ከገጽ ገጽ እየፈጠነች ማንበቡን ተያያዘችው። የመጽሐፉ ገጾች እየተናዱ በሄዱ ቁጥር በመጽሐፉ ውስጥ የተሳሉ ገጸ ባህሪያት ማንነታቸው እየጎላ በአካል የምታውቃቸው እስኪመስላት ድረስ በስሜት ከነሱ ጋር እየወደቀች እየተነሳች ንባቧን ቀጠለች። በዚህ ጊዜ በተወሰነ መልኩ ያ ሲያስጨንቃት ከነበረው ሐሳብ መውጣት ችላ ነበር። ይበልጥ
ሰብለ ወንጌል የተባለችው የመጽሐፉ ዋና ገጸ ባህሪ በተለየ መንገድ ቀለቧን ገዝታ ያዘቻት። ስታዝን እያዘነች፣ ስትደሰት እየተደሰተች በስሜት አብራት ትጓዝ ጀመር። አንዳንዴ ነባባን ቆም አድርጋ የሰብለ ወንጌልን ሁኔታ ስታስብ የራሷ ሕይወት ድቅን ይልባታል። በሁለቱም ዙሪያ የከበባቸው የቤተሰብ ማንነት፣ አስተሳሰብ፣ ወግ፣ ልማድና ባህል አንድ አይነት ነው። እንዲያውም በሁሉም ነገር ተመሳሳይ ናቸው። ምናልባት ሰብለ ወንጌል ጎጃም ገጠር መወለዷ፣ እሷ አዲስ አበባ ከተማ ተወልዳ ማደጓ ካልሆነ በስተቀር የአንድ ዘመን ውልደት፣ የአንድ ሳንቲም ገጽታዎች እንደሆኑ ተረዳች። በዚህ ሁኔታ በንባቡ ተመስጣ አንዴ ስለ ሰብለ ወንጌል፣ ሌላ ጊዜ ስለ አስተማሪው በዛብህ እንዲሁም ስለ ጉዱ ካሳና ስለ ፊት አውራሪ መሸሻ ሁኔታ ባነበበች ቁጥር ምን ይፈጠር ይሆን እያለች ከገጸ ባህሪዎቹ ጋር በሐሳብ ባህር እየዋኘች ከገጽ ወደ ገጽ ከምዕራፍ ወደ ምዕራፍ እየተገላበጠች ስታነብ ቆይታ ድካምም ስለተሰማት ከቤት ወጥታ ወደ ጥላሁን መሄድ ፈልጋ መጽሐፉን አስቀምጣ ከቤት ወጣች። የምሽቱ ቀዝቃዛ አየር ፊቷን ሲመታት በተወሰነ መልኩ የመነቃቃት ስሜት ውስጧ ተፈጥሮ ወደ ጥላሁን ክፍል ሄዳ በሩን ስታንኳኳ ጥላሁን ከውስጥ ሆኖ ይግቡ አለ። የሺህ አረጊቱ ወደ ውስጥ ዘልቃ ስትገባ ጥላሁን በብረት ካውያ እሳት ሞልቶ ቤት ውስጥ ባለ ትልቅ ሳጥን ላይ ከስር ጨርቅ አንጥፎ የደጃዝማች አካለ ወልድን ሸሚዝ፣ ኮትና ሱሪ ሲተኩስ ተመለከተችውና እንዴት አመሸ ጋሽ ጥሌ አለችው። ጥላሁን ልብስ መተኮሱን አቁሞ ወደ ኋላ ዞሮ ሲመለከት የሺህ አረጊቱ ሆና በማግኘቱ ተገርሞ አንቺ ነሽ እንዴ የሺዬ አለ በፈገግታ ተሞልቶ። ልብስ እየተኮስክ ነው መሰለኝ። የአባትሽን ልብሶች እየተኮስኩ ነው። ስራ አስፈታውካ? ኧረ በጭራሽ ስራ ላስፈታሽ እንጂ እየጨረስኩ ነው አለና በእሳት የጋለውን ካውያ ልብሱን እንዳያቃጥለው አንስቶ የብረት ማስቀመጫ ላይ ያስቀመጠውና ለጫወታ ወደ እርሷ ዞሮ የትምህርት በዝጋት እስረኛ አደረገሽ አይደል? ያን ያህል እንኳን እስረኛ አልሆንኩም። መጽሐፍ እያነበብኩ ስለነበር አልታወቀኝም። ጥሩ ነው። እኔማ ይሄ መንቀሳቀስ የለመደ ሰውነት እቤት መዋል ሲጀምር የሚጨንቀው ይመስለኝ ነበረ። ልክ ነህ። የተወሰነ ስሜት ነበረው፣ ግን እኔ ያንን ስሜት አላዳመጥኩትም። ጥሩ ሰው ቆንጆ መጽሐፍ ሰጥቶኝ ሄዶ ስለነበር እሱን ሳነብ ጊዜው ሳላቀው ይሄዳል አለችው። እግረ መንገዷን ስለ ጥሩ ሰው አውርታ አዲስ መረጃ በመፈለግ እውነትሽ ነው አለ ጥላሁን። የጥሩ ሰው ስም ሲነሳ ጆሮ ሁሉ ቆሞ በመደነቅ እንዴት አይነት መጽሐፍ ሰጠ መሰለ። ጥሩ አድርጓል። ለነገሩ እሱ መጽሐፍ ቀለቡ ነው። መጽሐፍ ከያዘ በቺሳ ያዳግራል። ሁልጊዜ ያነባል እንዴ ብላ ስለሱ እንዲያወራ ፈልጋ ጠየቀችው። ሐሳቧ ስለገባው ያነባል እንዴ አንቺ ትምህርት ቤት አድርሶ ከተመለሰ በኋላ ለሥራው ምን ወደዳ? እዚሁ መጽሐፍ ውስጥ ነው የሚወርቀው። እንደው ግርም ይለኛል። ያን የሚያህል ጊዜ መጽሐፍ በማንበብ ጊዜውን ማባከሩ ምን ሊያተርፍ አለና ከጣሳው ውስጥ ውሃ በመዳፉ ላይ ቀንሶ የሚተኩሰው ልብስ ላይ አርከፍክፎ ካውያውን አንስቶ መተኮስ ጀመረ። መጽሐፍ ማንበብማ ትልቅ ጥቅም አለው ጥልዬ። አይሽ ወረቀት ላይ አፍጥጦ ጊዜ ከመግደል ውጪ ምን ይሆን ጥቅሙ? ጥልዬ መጽሐፍ ማንበብ እኮ ዕውቀት ይሰጣል። ዕውቀት ደግሞ ብርሃን ነው አለችና የብርሃንን ትርጉም በምን እንደምታስረዳው አሰበችና ብርሃን ማለት አሁን ልብስ የምትተኩስበት ካውያ፣ መኪና፣ አውሮፕላኑ፣ አሁን ከተማ ውስጥ የምናየው ቤት፣ መርከብ፣ ሕክምና፣ ሌሎችም ያልገለጽኳቸው ብዙ በዓለም ላይ ያሉ ነገሮች በንባብ ከሚገኝ ዕውቀት ብርሃን አማካኝነት የሚገኙ ናቸው። እነዚህ ዕውቀቶች በትምህርት በምርምር ሲታገዙ ለሰው ልጅ ጠቃሚ የሆኑ ነገሮች ይፈጥራሉ።
ስለዚህ መጽሐፍት ድንቁርናን ማጥፊያ የእውቀት ብርሃን ነው አለች የሺህ አረጊቱ ስለ እውቀት ብርሃን ይገባዋል ባለችው ገለጻ እያስረዳችው። ጥላሁን ስራውን እየሰራ ሲያዳምጣት ቆይቶ ያለችው ሁሉ ባይገባው ባለመማሪ ይሆናል ያልገባኝ ሲል አሰበ። የሆነ ሆኖ የተማረ ሰው ካልተማረው እንደሱ ካለው መሃይም መሻሉ አይቀርም ብሎ በማሰብ የሺህ አረጊቱ የተማረች በመሆኗ የነገረችው እውነት ሊሆን ይችላል ብሎ ለመቀበል ተገደደ። ልክቶ ያለሽ የሺ እኔ ምኑን አውቄው ብለሽ ለራሴ መሃይም እንደው ቀኑን ሙሉ መጽሐፍ ላይ ድፍት ብሎ በዋሉ ከንቱ ድካም መስሎኝ እንጂ መሽ በቅጡ ገብቶኝ ብለሽ አለ ጥላሁን። ስታነብ የምታውቃቸው ብዙ ቁም ነገሮች አሉ። አሁን ለምሳሌ ስለ አንድ ህዝብ አኗኗር፣ ባህል፣ ልምድና ወግ ሊጻፍ ይችላል። ጸሐፊው ሲጽፈው አንባቢው ስለ እነዚህ ህዝቦች እንዲያውቅ እግረ መንገዱ በሚጽፈው ታሪክ ውስጥ ጥሩ የሆነው በጥሩነቱ እንዲወስደው፣ መጥፎ ባህል የሆነውን ከመጥፎነቱ እንዲማር በማሰብ ነው። ስለዚህ አንባቢው ሲያነብ ይህንን ዕውቀት ያገኛል ማለት ነው አለችና ተጨማሪ ማብራሪያ ሰጠችው። ጥላሁን በሰጠችው ገለጻ ተመስጦ ስራውን እየሰራ ያዳምጣት ነበር። አሁን እኔ ያነበብኩት ያለሁት መጽሐፍ እንዴት ጥሩ መጽሐፍ መሰለ! በዳልሽ ጥሩ መጽሐፍ ቢሆን እሱ በሰጠሽ ለመሆኑ መጽሐፉ ስለምንድነው ቢያወራው ብሎ ጠየቃት። የሺህ አረጊቱ መጽሐፉ እሷ ላይ ያሳደረው ተጽዕኖ ከፍተኛ ስለነበር በስሜት ተሞልታ ስለ መጽሐፉ ይዘት እስከ ደረሰችበት ምዕራፍ ድረስ ትተርክለት ጀመር። ስለ ሰብለ ወንጌል፣ ስለ በዛብህ፣ ስለ ፊት አውራሪ መሸሻና በጊዜው ስለነበረው ማህበረሰብ አስተሳሰብ በምትነግረው ሰዓት ጥላሁን በትረካዋ እየተመሰጠ ሲሄድ ጭራሽ ልብስ መተኮሱን አቁሞ ፈዞ ቆሞ ያዳምጣት ጀመር። የሺህ አረጊቱ በጣፋጭ ገለጻ ተርካ ጨረሳ ስትቆም ጥላሁን ስሜት ውስጥ ገብቶ እያዳመጣት ስለነበር በማቋረጧ ተከፍቶ መጨረሻውን ለማወቅ በመጓጓት እባክሽ ቀጥይ አታቋርጪ በማለት ይለመናት ጀመር። የሺህ አረጊቱ በስሜት ተይዞ ማዳመጡ እሷንም አስደስቷት በጥያቄው ሳቀችና እስከነገረችው ድረስ ብቻ እንዳነበበች ስትገልጽለት ባልጀመርሽው ይሻል ነበር፣ ታዲያ መቼ ነው ቀጣዩን ብትነግሪኝ ብሎ ጓግቶ ጠየቃት። ከወደድከው በየቀኑ የደረስኩበትን እየመጣው ተርክልሃለሁ። እባክሽ እንዴት ያለው ወግ ነው! ቶሎ ቶሎ እያነበብሽ የደረስሽበት ንገሪ። ግድ የለህም እነግርሃለሁ እንዳለች ከውጭ ዘርፍ ስትጠራ ሰምታ መጣሁ ጋሽ ጥላሁን ጋር ነኝ አለችና በቃ ጥልዬ ደህና ደር ብላው ወጣ ሄደች። ጥላሁን በነገረችው ታሪክ ተመስጦ ስለነበር ከተሰናበታት በኋላ ወደ ስራው ተመልሶ እየሰራ የነገረችውን ታሪክ እሱ ከሚያውቀው የቤተሰቡ ታሪክ ጋር እያመሳከረ በመገረም ምን ይፈጠር ይሆን በሚል ያሰላስል ጀመር። ክፍል 14 ጥሩ ሰው ወደ ድሬዳዋ ከሄደ 4 ቀን ሆኖታል። የሺህ አረጊቱ ረጅሙን ጊዜዋን መጽሐፉን በማንበብ ነው የምታሳልፈው። አልፎ አልፎ ድካም ሲሰማትና ማረፍ ፈልጋ በምታርፍ ሰዓት ጥሩ ሰው ወደ አእምሯ እየተመላለሰ ይመጣል። ከሄደ 4 ቀን የሆነው ቢሆንም ለረጅም ጊዜ እንደተለያዩ ነው የሚሰማት። እናም ውስጧ እሱን መናፈቅ ጀምሯል። በዚህ ድርጊቷ እየተገረመች ፍቅር ያዘኝ እንዴ ትልና ባዶ ቤት ብቻዋን ትስቃለች። በእርግጥም አምና መቀበሉን አልፈለገችም እንጂ ፍቅር እያያዛት እንደሆነ ገብቷታል። ምክንያቱ ደግሞ ፍቅር እስከ መቃብርን እያነበበች በመጽሐፍ ውስጥ ባሉ ገጸ ባህሪያት ምትክ እሷን በሰብለ ወንጌል ቦታ ጥሩ ሰውን ደግሞ በበዛብህ ቦታ አድርጋ እየሳለች ማሰብ መጀመሯ ነው። አንዳንዴም ማንበቧን ሁሉ ታቆምና ለረጅም ሰዓት ይህንኑ ጉዳይ እያብሰለሰለች ትቆያለች። ታዲያ ይሄ ሐሳቧ በዝቶ ውስጧን ሲያስጨንቀው ሰበብ ፈልጋ የመጽሐፉን ታሪክ ልትነግረው ጥላሁን ጋር ትሄድና የደረሰችበትን ታሪክ ነግራው ስትጨርስ ሰበባ ሰበብ ፈልጋ ስለ ጥሩ ሰው መጠየቁ አይቀርም። ጥሌ
መቼ ነው የሚመጣው? ጥሩ ሰው ባለትሽ ነው። ቆይ እኮ አይመጣም እንዴ? ይመጣል ልጅ፣ ብዙ እንደማይቆይ ነው የነገረኝ። ቢመጣ ጥሩ ነበር። ኮሌጅ ደርሼ ሁኔታውን አይቼ መጣ ነበር። ጥላሁንም ሁኔታዋን ተረድቶ ለጠየቀችው ጥያቄ ምላሽ ከመስጠት አልፎ ምክንያት እየፈለገ ስለሱ ያወራላታል። እሷም